በመላው ዓለም ለምትገኙ የንቆርቶ ተዋሕዶ የጸሎትና የንስሐ መርከብ አባላትና እንዲሁ በመላው ዓለም ያላችሁ ማህበሩን በበጎ አድራጎት የምትደግፉ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የደመራ በዓል በሰላም አደረሳችሁ። እሺ እህቴ ስምሽን ባለበ? ሰላማዊት ፋንታውን እባላለሁ። ከደብረመዊ ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ነው የመጣሁት። ቅድሚያ እንኳን አደረሰሽ። እንኳን አብሮ አደረሰን። አምና የመስቀልን በዓል 2012 አክብረሽ ነበረ? አዎ አክብሬ ነበረ። በጣም ደስ በሚል ሁኔታ እጅግ ሰው በበዛበት ሰው ሳይገፋፋ ምን ብሎ በስነ ስርዓት ተካሂዶ ነበረ። እንደ እግዚአብሔር ፍቃድ ሆኖ ያ ነገር ተከውኗል። አሁን ደግሞ ከእግዚአብሔር ጋር እንደዚህ ሆነን እያከበርን ነው። የዘንድሮ የመስቀል በዓል አከባበር እንግዲህ የተሰጠው ኮታ በአጠቃላይ እንግዳም ይሁን ህዝቡ ሆኖ በአጠቃላይ 5000 ነው። በፐርሰንት ከመቶ 0.5% ይሆናል የተፈቀደና በእንደዚህ አይነት መልኩ ክርስትና ሲከበር ላንቺ ተሰማሽ ምን ስሜት ምንድነው? በእውነቱ ከሆነ በጣም ማለት እንደ መስቀል ባህል አከባበር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አከባበር ይህ በጣም ከፍተኛ ሀዘን የተሰማኝ። ምክንያቱም አሁን ሌሎች ባህሎች ቢከበሩ ከዚህ በፊት እንደተከበረው አይነት ባለመከበሩ አሁን የተሰማኝ ስሜት ይሄ ነው ምለው አይደለም። ግን እግዚአብሔር ይመስገን ሌሎች ደግሞ እንደዚህ በእኛ መልክ ደግሞ ያላከበሩ
ያከበሩ ሰዎች ስላሉ ይሄንን ከእግዚአብሔር ጋር ይሄንን ጊዜ ይሄንን ችግር ከእግዚአብሔር ጋር አልፈን ለቀጣይ ቆንጆና የተስተካከለ መስቀል እንደምንሰልፍ እግዚአብሔር እንዲረዳን እምላለሁ። እሺ ጥሩ ነው። በዚህ አጋጣሚ እንደው ለወደፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን እጣ ፋንታዋ እንደ ግል ባንቺ ምን ይሰማሻል? እጣ ፋንታዋ ምን ይሆናል ብታስቢ? ከእግዚአብሔር ጋር ምንም ነገር ማለት አሁን ያለው ፈተና እንዳለ ሆኖ ሌሎች በጣም ከዚህ የባሱ ብዙ ፈተናዎች ሊኖሩባት ይችላሉ። ያን ነገር ሁሉ ተቋቁማ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ዛሬም ነገም ሁሌም እስከ ዘላለም ድረስ ምንም እንደማትሆን ጥሩ ደረጃ ላይ እንደምትሆን ሙሉ ተስፋ ይሰማኛል። ጥሩ ነው። እስቲ ለቤተክርስቲያን አባቶች እንደው እንዳለ አጋጣሚው ሲፈጠሩ ምን ያህል ቦታ ሰጠው ስለ ቤተክርስቲያን አስበው ሊከራከሩ ሊገባቸው እንደሚችል እስቲ አንቺ እንደማሳሰብ እንዳስተያየት እንደ ቤተክርስቲያን አባቶች እንደዚህ አይነት አጋጣሚዎች ይሄ የሀገሪቷ የዓለም ችግር ነው። ከዛ አንፃር የቤተክርስቲያን አባቶች ማድረግ ያለባቸው ነገር ቢኖር በጸሎት በሰውን በማስተባበል ስነ ስርዓት እንዲይዙ በጸሎት በምህላ ተለምኖ ይሄ ቀን በዚህ ቀን ብቻ እንዳልሆነ ሌላ ቀን እንደሚኖር በተስፋ እንድናልፍ በጸሎት እንዲያግዙን እኛንም ማስተባብረው በጸሎት እንዲተባበር ነው የምመክረው። በድጋሚ እንኳን አደረሰሽ እያልኩኝ ለመላው ዓለም የክርስትና እምነት ተከታዮች የምታስተላልፊው መልእክት እድሉ ሰጥሻለሁ። እሺ አመሰግናለሁ። እንኳን ለብርሃነ መስቀሉ በድጋሚ በሰላም በጤና አደረሳችሁ። ለቤተሰቦች ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለ2013 ብርሃነ መስቀሉ በሰላም በጤና አደረሳችሁ። አመሰግናለሁ። በቅድሚያ እንኳን ለ2013 የመስቀል በዓል በሰላም አደረሰሽ። እንኳን አደረሰን። እቴ ስምሽን ማልበል ከየት መጣሽ? ትዝታ እባላለሁ። የመጣሁት ከደብረ መቢ ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ነው። ጥሩ። የአምናና የታች አምናን የመስቀል በዓል አክብረሽ ነበር? አዎ፣ ለረጅም ዓመታት ተከታታይ እዚህ ቦታ ላይ አክብሬያለሁ። ዘንድሮ ደግሞ የሚገርመው ተረኛ ደብርኛ ነን፣ ግን በጣም ያሳዝናል። የእውነቴ ነው የምልህ ተረኛ ሳንሆን እንኳን መተን ስናከብር ይሄ ቦታ ላይ ሰው መቆሚያ እንኳን እኛ ራሱ በጣም ከብዛታችን የተነሳ መቆሚያ እናጣ ነበርና ዘንድሮ የሆነ ስመጣ እኔ በጣም የደነገጥኩት የእውነት ማለት ነው። ትንሽ እንኳን ሰው ይኖራል ብዬ ጠብቄ ነበረ፣ ግን ለማን እንደምናቀር በቃ አላቅም። ብቻ ግን ትንሽ ከባድ ነው የዘንድሮ። የአምናና የታች አምና እውነት ነው እንዳልሽው ከሁለት ሚሊዮን በላይ ህዝብ በዚህ ቦታ ላይ ተገኝቶ አክብሮ አሁን ዘንድሮ ደግሞ 5000 ብቻ ተፈቅዶ ያው እሱም እንግዲህ ለመግባት አስቸጋሪ በሆነበት ሁኔታ ነው እያከበርና እንደው በእንደዚህ አይነት መልኩ መቀጠሉ ላንቺ እንዴት ነው? ወደፊትስ ምን ይሆናል ብታስቢ? እኔ አላቅም። ቅዱስ ሚካኤል ነው የሚያውቀው። እኛ ሰዎች ነን እና እሱ ነው የሚረዳን። ግን ከባድ ነው። አሁን እኛ ይሄን እድል አግኝተን እዚህ ቦታ ላይ አክብረናል። አሁን ደግሞ የምንሰማው ደግሞ ይሄንን እድል ሳያገኙ በተዳፍረው እናከብራለን እያሉ ያሉ ቦታዎች አሉ። ሆሳና ጥምቀት ማክበሪያ ቦታ ያጡ፣ መስቀልን በዓል ማክበሪያ ያጡ አሉና እነሱን ስናስብ እኛ እዚህ ጋር መቆማችን ራሱ ተአምር ነው። ቅዱስ ሚካኤል ነው የሚያውቀው። ነገ እዚህ ቦታ ላይ እንቆማለን። እሱ ኃያል ስለሆነ ከዚህም በላይ አድርጎ ሊያቆመን ይችላል። ግን ትንሽ ያስፈራል አሁን ያለንበት ነገር። ግን ለሱ ምንም አይሳነውም። ያው እኛን ወርቅ ማረድ ኦርቶዶክስ ላይ ማሸናፊ ናት። እንግዲህ የቤተክርስቲያን አባቶች እንግዲህ ብዙውን ጊዜ ያው አሁን አንዳንድ አባቶች እየተጋፈጡ የለም ሀይ በሉ መንግስትን እያስጠነቀቁ ነውና እንደው እንደዚህ ደፈር ብለው እንዲወጡ ለወደፊቱ ባህላችን በተገቢ ሁኔታ እንደ መብታችን እንደ ቤተክርስቲያን አባቶች እንዲያስተካክሉ የምታስተላልፈው መልእክት ካለሽ? ያው አባቶችን ብቻ ሳይሆን የደብሩ አገልጋዮች የትኛውም ሰንበት ተማሪም ማንኛውም ምእመንም ቢሆን በጣም መጮህ ያለብን ይመስለኛል። ምክንያቱም አሁን እቺን ቦታ ነው አሁን እቺኛን 5000 ነው ያባለው። 5000 ማለት ደግሞ ስናስበው እኛ ራሱ ከ5000 እንበልጥ ነበር ስንመጣ ለብሰን እንኳን ምእመን ማለት ነው። ነገ ደግሞ አናቅም እቺንም ልንከለከልም እንችል ይሆናልና በጣም የሚያስፈራው አባቶች ሳይሆኑ ምእመንም ሁሉም በየበኩሉ አስተዋጽኦ መጮህ አለበት ብዬ አምናለሁ። ምክንያቱም ሁሉም በቃ ግዴታ ነው፣ ቅድሚያ ሊሰጠን የሚገባን እኛ ነን። መጀመሪያም ታሪክ ያለን እኛ ነን። የዚህ ታሪክ መሰረትም ኦርቶዶክስ ናትና አላቅም እኔ ማለት ቅዱስ ሚካኤል ያሳካልን ነው የምለው። የሁላችንም ብርታት ይስጠን። 2013ን ሁላችንም ደስ ብሎን በዓሉን የምናከብር ያርገን። ይህም በዓል ማክበሪያም ላጡትም ለሁሉም ስልጣን ላይ ላሉ ልቦና ሰጥቷቸው ሁሉም ቦታችንን
ወደኛው እንዲያስረክቡ ይዞታችንን እንዲሰጡን ነፃነታችን እንድናወጅ አድርጉን። ያው ኦርቶዶክስ ሁሌም አሸናፊ ናት። ብትጣልም ሁሌም ታንሰራራለች ወደ ላይ። ብናልቅም እንነሳለን። ሁሌም ተተኪ ትውልዶች አሉነን፣ አንሞትም። መንፈሳችን ይሄዳል። በዚህ አጋጣሚ በመላው ዓለም ለሚገኙ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ያደረሰሽ ማለት ትችላለሽ። ለሁሉም ኦርቶዶክስ እምነት ተከታይ ለሆኑ በሙላ እንኳን ለብርሃነ መስቀሉ በሰላም አደረሰን እላለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እንኳን ለ2013 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሰን። እሺ አባታችን በቅድሚያ እንኳን አደረሰን። እንኳን አብሮ አደረሰን። ስሞትም አልበል። መልአከ ራማ ቆሞስ አባ ዜና ማርቆስ ታርፎ እባላለሁ። በመንበረ ቅዱስ ማርቆስ ቤተክርስቲያን 6 ኪሎ አገለግላለሁ ማለት ነው። አባታችን እንግዲህ የዘንድሮ የ2013 መስቀል ደመራ በዓል አከባበር ከአምናው እንዴት ያዩታል? ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ለዚህ ጠብቆ ያደረሰን አምላክ እንደ ወረርሽኝ እንደማድ ኮቪድ በሀገራችን እንደተሰራጨው እንዲሁም በመላ ዓለም በተሰራጨው ምክንያት እንድናከብራለን እንገኛለን ብዬ በራሴ በኩል የተስፋ አላረኩም ነበር። ግን አዳኙ እግዚአብሔር ፈቅዶ ለእቺ ሰዓት ላደረሰን ደግሞ እንግዲህ በሰፊው ከርሞ በሚገባ ጠንቅቀን ህዝባችንም ተሳትፎ ማንኛው ወጣቱም አዛውንቱም እናቶችም አባቶችም ህጻናቱም ሳይቀር በሰፊ ከርሞና አከብራለን ብዬ እንግዲህ አምናለሁ። እንግዲህ ዘንድሮ እንደሚያዩት ሰንበት ትምህርት ቤትና ካህናት አገልጋዮች ናቸው መመን በሌለበት ነው እንግዲህ እያከበርን ያለነውና እንደው ለመላው ዓለም ያሉ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ያደረሳችሁ የሚል መልእክት እስኪ ያስተላልፉ። እንግዲህ በዚህ ቅድም እንደገል ኮቪድ-19 በተባለ ወረርሽኝ በመላው ዓለም የተከሰተ በዓለም ሁሉ የመጣ በሽታ ክፉ፣ አስቀያሚ፣ አስከፊ በጣም አጸያፊ ነውና ግን በዚህ ምክንያት ደግሞ ቤተክርስቲያናችን ተዘግቶ ነበር። ቤተክርስቲያናችን ለአንድ ወር ያህል ተዘግታ ምእመኖች ሁሉ ቤተክርስቲያን መሳለም አባቶቻችን ሁሉ ተቀንሰን ነበር። ግን ያ ሁሉ አልፎ እግዚአብሔር ደግሞ ለዚህ አብቅቶን ለዚህ መስቀል በዓል ለጌታችን ክርስቶስ መስቀል ልናከብር ደግሞ የፈቀደውን ክርስቲያና ይግባው ነው የምለው። በመላው ሀገር የሚገኙ ኦርቶዶክሳዊ ቤተክርስቲያናችን የሚያከብሩ ሁላችሁም እናቶች አባቶች ያከብሩ ነበር። ግን በዚህ በኮቪድ ምክንያት ላይ በቃ እንግዲህ እግዚአብሔር አልፈቀደም። እግዚአብሔር ሲፈቀደም ደግሞ በደንብ እናደርሳለን። በደንብ አድርሶን ደግሞ በቃ እናከብራለን ብዬ ነው እንኳን አደረሳችሁ ብዬ መልእክቴን አስተላልፋለሁ። እግዚአብሔር ያክብርልን። በጣም አመሰግናለሁ። አምሮ ስጥልኝ ሃይሎ አናታ ሃይሎ ወቀነ አልያሎያ አልያሎያ ጸሎተ ወንጌሉ ወደሚደርሰው ቦታ እንድታመሩ በአክብሮት እንጠይቃለን። በያላችሁበት ሆናችሁ ቅዱሳን አባቶቻችንን እንድትቀበሉ በእልልታና በቀይጫ እንድትቀበሉ በአክብሮት እንጠይቃቸዋለን። ሁላችሁ በጣም እናመሰግናለን። አሁን ሊቃውንቱ በቀጥታ ወደ ተረኛው ህዝብና ምሩ እናንተ ተከተሉ ወደ ቦታችሁ በሰልፋችሁ ቦታው ሰፋ ብሎልን አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ሊቀ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እና ሌሎች የክብር እንግዶችም የመጡ ስለሆነ Amen.
ለዘላለም እግዚኦ ሁላችሁም ከመቀመጫችሁ ተነሳችሁ ክብርት ፕሬዝዳንቷን እንድትቀበሉልን በትህትና እንጠይቃለን። በዚሁ የተሰበሰቡትን ሁሉ የተሰበሰብነውን ሁሉ ባርክ ሰናብተን ሰላማዊ ቅድስና የተባረከ በዓል አድርግልን። አባታችን ሆይ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሚኒስትሮችና የመንግስት ከፍተኛ የሥራ ኃላፊዎች፣ ክቡራን አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት፣ የቤተ ክርስቲያናችን ብርቅዬ ልጆች የሆናችሁ ካህናት፣ ምዕመናንና የሰንበት ትምህርት ቤት ወጣቶች፣ ክቡራትና ክቡራን፣ በመላው ዓለም በከፍተኛ ድምቀት በተለይም በዚህ በመስቀል አደባባይ በተለየ ሁኔታ የሚከበረውን በዓለ መስቀል ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ በጸሎት እንዲከፍቱልን በታላቅ ትህትና እጠይቃለሁ። ዩር ኤክሰለንሲ ፕሬዝዳንት ሳህለወርቅ ዘውዴ፣ ፕሬዝዳንት ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ፣ ሂዝ ሆሊነስ አቡነ ማትያስ ዘ ፈርስት ፓትርያርክ ኦፍ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች፣ አርችቢሾፕ ኦፍ አክሱም and Chair of the City of St. Clairmont, Your Excellency Ms. Adanech Abeebe, Deputy Mayor of Addis Ababa City Council,
ወለሐዋርያትከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስምዑ አንትሙ ዘትሰምዑ ወይሰምዑ ወለክሙሰ ብፅዋት አዕይንቲክሙ ለርእያ ወአዛኒክሙ ለሰማዕ ወከማሆሙ ለነኒ ረስየነ ልለዋህነ የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 በኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙርን እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ዘአምን በወልድ ወሕይወት ዘላለም ይቤ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ሶስ ስሉስ
እግዚአብሔር ሕያው ጸጋሁ ለእግዚአብሔር ያሉ ስዕለታችንን አስተቆታችንን ሁሉ እንድትቀበልልን እንሃለን። አቤቱ ነፍሳትን ሙታንን ማርልን፣ ሕያዋንን ጠብቅልን፣ የታመሙትን ፈውስልን፣ ሕፃናቱንም አሳድግልን። አቤቱ አዲሱን ዓመት ዘመነ ማቴዎስን ባርክልን፣ ቀድስልን፣ አክብርልን። የሰላም የፍቅር የአንድነት የበረከት የረድኤት ዓመት እንዲሆንልን እናድርግልን። አቤቱ ከበረከተ መስቀል አሳትፈን ለሚመጣው ዓመት በሰላም ጠብቀህ አቆየን። አባታችን ሆይ ትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብርት ፕሬዝዳንት፣ ብፁዕ ወቅዱስ ፓትርያርክ፣ ክብርት ከንቲባ፣ አበው ሊቃነ ጳጳሳት፣ ክቡር የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን እንግዶቻችን፣ በአሁኑ ሰዓት ከእኛ ጋራ ሚኒስትሮች ይገኛሉ። እነሱም እንኳን ደህና መጣችሁ እንላለን። በቅድሚያ ክቡር አቶ በጎ አንዳርጋቸው
የውጭ ጉዳይ ሚኒስትር በመቀጠል የበዓሉ ባለቤትም ናቸው ክብርት ዶክተር ሂሩት ካሳው የባህልና ቱሪዝም ሚኒስትር፣ እንደዚሁም ደግሞ ክቡር አቶ ላቃ አያሌው የገቢዎች ሚኒስትር ከኛ ጋር ተገኝተዋል። እንኳን ደህና መጣችሁ በሉልን። በመቀጠል የባለተራው የመርካቶ ደብረመዊ ቅዱስ ሚካኤል ካቴድራል ሊቃውንት አረጋዊ አንጋ ገይሰ የሚለውን ያሬዳዊ ወረብ ያቀርባሉ።
Amen.
Oh